ውድ ምእመናን ዛሬ በባለፈው ርዕሳችን ቀጠሮ ይዘን ነበር። በተለይ ደግሞ የሂስድ የመመቅኘት ውጤት የሆነውን ሰዎችን በአይን ማጥቃት የአይን ተጠቂ መሆን የሚለውን ርዕስ እንዳስሳለን። ነገሩ ተያያዥም ነው የተለያየም ነው። የሰው ልጆች በአካል ሊጠቁ ይችላሉ፣ አካላቸው መንፈሳቸው ሊጠቃ ይችላል፣ በመንፈስ በአይን በእይታ ሐሲድ የሆነ ሰው በመጥፎ ሲመለከታቸው አሊያም ወዳጅ የሆነ ሰው በመገረም ሲያደንቃቸው የሚያጠቃው አይን የሚባል በሽታል። በሽታው ከባድ ብዙ የማህበረሰብ ክፍል አስተውሎት አያውቅም፣ መጠበቂያውን የማያውቀው። እስልምና ውብና ማራኪ ዲን ነው። ያስቀረው ምድራዊም ሰማያዊም ሐሳብ የለም። የተወው ውጫዊም ውስጣዊም አጀንዳ የለም። ለሁሉም ተንትኖ መፍትሄ ሰጥቶበት አልፏል። የሰው ልጅ አካሉን ሲያመው በምን መታከም እንዳለበት እስልምና አስተምሯል። መንፈሱ እንዳይጠቃ በመንፈስ ደግሞ ጥቃት እንዳይደርስበት መከላከያውን ቁርአን ሐዲስ በዝርዝር አስቀምጦት እናገኛለን። አይን የሚባል በሽታ አለ። ሰዎች በአግርሞት ሲያዩ አሊያም ሐሲዶች በምቀኝነት ሲያዩ ወሚን ሸሪ ሐሲዲን ኢዛ ሐሰድ ተመቅኝቶ በሂስድ ሲያይ የሚደርስበት ጥቃት አለ። ይሄን እንዴት እንከላከለዋለን? በሽታውስ ምንድን ነው? በተጨባጭ ህይወታችን ውስጥ አለን ወይ? መከላከያችንስ መጠበቂያችንስ ምንድነው? ዛሬም እንዳሰው ይሆናል። አንዳንዱ ለአይን እውቅና አልሰጠም፣ ሌላው ደግሞ ለአይን በሽታ ደንበር አልፎ ችግርም ሲገጥመው በሽታም ሲያመው ጉንፋንም ሲያስለው በሩ በንፋስ ሲዘጋ ጣራው ላይ ድንጋይ ሲወርድበት ሲህር ተደርጎብኝ ነው አይንና ሳግንቶኝ ነው የሚል ደንበር ያለፈ ስጋት ጥገኝነት ታያለ። ሌላው ደግሞ ችላ ብሎታል። እስልምና በሁለቱም መሃል በሽታው አለ፣ መከላከያውንም ሰጥቶናል። አልዓይኑ ሐቅ ነብዩ አለይሂ ሰላቱ ወሰላም አብዱላህ ብኑ አባስ ባስተላለፉት ሐዲስ ላይ አልዓይኑ አይን የሚባለው ጥቃት ሐቁን አላል ሶሒህ ሐዲስ ላይ ለው ካነ ሸይኡን ሳበቀ القدر ለሰበቀቱ العين የአላህን ውሳኔ እንዲሁም ይቀድም ነገር ቢኖር ኑሮ ከአላህ ውሳኔም ያልፍ የለም እንጂ አይን ይሁን ነበር። ሰዎች በአይን መጠቃት ወጣ ካልከው በኋላ ድንገት የተሽቆለቆለ ሰው የት ይደርሳል ብለው ቅርብ ቦታ ያደረ ብዙ ታሪኮች አሉ። በአፍላ ዕድሜ ተጨብጭቦለት እርጅና ላይ ያጣው ሰው ሁሉም ምናልባት የአይን ተጠቂ የአይን እራት ሆኖ ሊሆን ይችላል። አይን አላሉ ነብዩ አለይሂ ሰላቱ ወሰላም። ሌላው ጃብር ብኑ አብዱላህ ባስተላለፉት ሐዲስ ላይ አክተሩ መን የሙቱ ምን ኡመቲ ከኔ ኡመት እኮ አብዛኛው ሰው የሚሞተው በአይን ነው። ልብ ብላችኋል? ምናልባት የሞተው በመኪና አደጋ ሊሆን ይችላል። ሰጥ ብሎ ነው ልትለው ትችላለህ። ተኝቶ የአይን እራት ሆኖ ሊሆን ይችላል። ራሱን አልጠበቀም በቁርአኑ በሐዲስ ባዝካረ ሰባህ በልመሳው ሶላቱን በቋሚነት አይሰግድም። ታዲያ እንዴት አይጋለጥ ይሰው? ከኔ ኡማ አብዛኛው ሰው የሚጠፋው በአይን ነው ብለዋል ነብዩ አለይሂ ሰላቱ ወሰላም። አይን ሐቅ አልዓይን ይላሉ በሌላ ሐዲሳቸው አይን እኮ يدخل الرجل القبر ويدخل الجمل القدر። አይን እውነት ነው አሉ። ሰውየውን ቀብር ሊያወርደው ይችላል ይሞትና፣ ግመሏም ደግሞ ሙታ ታርዳ መብሳያዋ አንተን ውስጥ ልትገባ ትችላለች። አይን ሐቅ ተዘናግተናል። ጥበቃው የለም። ልጆቻችን ሚዲያ ላይ ናቸው። ሰርጋችን ሚዲያ ላይ፣ ግላዊ ህይወታችን ለአደባባይ ለቀነዋል። ያ ትዳር እንዴት ብሎ ያምሽ? ያ ልጅ እንዴት ብሎ ይደግ? ያ የተጀመረ ስኬት እንዴት ለፍሬ ይብቃ? መንገድ ላይ ሲቀጭ፣ ፕሮጀክቶች ሲስተጓጎሉ፣ ልጆች መንገድ ላይ ሲሰናከሉ፣ ትዳር ድንገት ሲበተን ታያለ። በሽታው አይን ይባላል። በሐዲስ የተረጋገጠ የቁርአን መረጃ ያለው የአይን በሽታ። አንድ ነብዩ አለይሂ ሰላቱ ወሰላም ከመካ ከመዲና ወደ መካ ሲያከኑ ከርሳቸው ሰሃባዎች ውስጥ
ሰህል ብኑ ሑነይፍ የሚባላል ውብና በጣም ቆንጆን ድንገት ወንዝ ዳርቻ ላይ ያረፉና ልብሱን አውልቆ ሻወር መውሰድ ጀመረ። እሱን ከርቀት ዓሚር ብኑ ረቢዓ የሚባል ሰሃባይ ሁለቱም ሰሃባ ናቸው። ከነብዩ ጋር ነው እየተጓዙ ያሉት። ድንገት ተመለከተው። ሲያየው ራቁት ነው። ገላው ነጭ ነው ተፈጥሮ ቅርጹ በጣም የሚያምር። ልክ አየውና ተገርሞ እንዲህ አይነት ገላ እንዲህ አይነት ውበት አይኔ አይቶ አያውቅም። የምትመስለው እኮ ፀሐይ እንደይነካት ለዓመታት ገላዋን ሰትራ የቆየች ኮረዳ ነው የምትመስላት። ይሄን ተናግሮ ተዞራ ወንዙ ላይ ወደቀ። ሰክኖ ወደቀ። ወደ ነብዩ መጡ። ሞተብን ብለው አንስተው ይዘውት መጡ። ረሱል ሰለላሁ ዐለይሂ ወሰለም ተደናገጡ። ምን አገኘው አናቅማል። ምትጠረጥሩት አለ እንዴ አሉ። አይ ዓምር ብኑ ረቢዓ ሲያደንቀው ሰምተናል። እንዲህ አይነት ቆዳ እንዲህ አይነት ውበት አይቻላል ሲለዋል። ተበሳጩ። ረሱል ሰለላሁ ዐለይሂ ወሰለም ተቆጡ። መጡና እንዴት ከናንተ መሃል አንዳችሁ ወንድሙን ይገላል ባይኗል? ሰሃቦቹም ይሄን መረጃ ያቁም ነው። ከዛም ያን እንዲታጠብ ተደርጎ ሰህል ላይ ፈሶበት እንዲድን ተደረገ። አይን ሐቅ ነው በነብዩ ዘመን ይላል። ሰዎች በአግርሞት ሲመለከቱ ማሻአላህ ተባረከላህ ካላሉ ሊያጠቃ ይችላል። አሊያም አንተ ጧትና ማታ በአዝካር በቁርአን ማትጠበቅ ከሆነ ተጠቂ ልትሆን ትችላለህ። አንዴ ሂሻም ብኑ አብዱል መሊክ ብኑ መርዋን ታላቁ ንጉስ ሐጅ ሊያደርግ መካ ቆይቶ ወደ መዲና ያቀናል። የነብዩም አለይሂ ሰላቱ ወሰላም መስጂድ መዲና ላይ እንደደረሰ መስጂድ ውስጥ ማን አለ ጥሩልኝ እስኪ። ሲገቡ ሳሊም ብኑ አብዱላህ ابن عمر بن الخطاب ናገኙት። የሰይድና ዑመር የልጁ ልጅ ሳልም ይባላል። ያኔ እድሜው 60 አልፏል። ግን ረጅም ቁመናው ደግሞ የአትሌቲክ ፖስቸር የሚሉት የሚያምር ቁመና ነው። 60 ዓመትን አልፏል። ጠሩት። ሲወጣ ንጉሱ ኢሻ ሳልም ማለት አንተ ነህ አለው። አዎ አለው። እድሜህ ስንት ነው አለ። 60 አልፎኛል አለ። 60 ዓመት አልፎ በዚህ ቁመና እንዲህ በጣም በሚያምር ቁመና? አዎ። ምንድነው የምትበላው? ዘይትና ዳቦ ነው የምበላው። ከመችቶ ትበላዋለህ አሉ። አዎ። ሳይረበኝ አልበላም። ተገረመ ንጉሱ። ተሰናብቶት ሄደ። ሳልም ወደ ቤቱ ሲመለስ ሙቀት ጀመረ። ትኩሳት ይጨመረበት። ወደ አኼራም ተሻገረ። አልዓይኑ ሐቅ አይን የሚባለው በሽታ እውነት ነው። ልብ ያላለው በሽታ ያላስተዋለው በሽታ የግድ ሰውየው ስላየህ አይደለም። ስላንተ ባድግራሞት ከሰማ አይና አማን ቢሆን የቆሸሸችው ነብሱ ልታጠቃ ትችላለች። አንዴ በእስልምና ታሪክ ውስጥ ካለፈው አንድ ሰው እንዲህ ባይኑ ሰው የሚያጠቃ ነው የሚባል ሰው ነው የሚታወቅ ሰው ከግድግዳ ጀርባ ነበር። አንድ ሰው ከግድግዳው ጀርባ ሽንቱ ሲሸና ያያል። አሸናኑ የሽንቱ ድምጽ ሲያርፍ ጉልበት አለ። ተመልከቱ። አንዳንድ ሰው በሽንት ህስድም ይገባዋል። የሽንት ቀለም ጤንነታችንን ይናገራል፣ ኃይሉም ይናገራል። አቅምህ የሽንቱን ድምጽ ሰማና የማን ሽንት ነው አለ። እንዲህ ጉልበት ያለው ሽንት አይን ገባው። ከዛ ይሄ ሽንትማ የልጅህ ነው አጣጋታ። ደነገጠ። ከዚህ በኋላ ተመልሶ አይሸናም። ልጁ ሙዳፈር አለፈ። አይን ይሄውን አደባባይ ያሰጣ ነው ማንነታችን፣ ህይወታችን ያመሰቃቀለ ያለ ሰርጉ ምታቁት ነው። ልጅህን ይዘህ ሚዲያ ላይ ነህ። ሴቷ ፊልተር ጨምራበት ሚዲያ ላይ ነች። ሁሉም ህይወታችን ፕራይቬሲ የለው አደባባይ ላይ ለአይን ጥቃት ተጋለጠ።
ሰው አይደለም አንተ በራስ ላይ አይንና አስልቶን ትችላለህ አንተ ለራስ سليمان بن عبد الملك بن مروان የሂሻም ወንድሞቹ ሲያልፍ እሱ ንጉስ ሆነ እሱ ወጣት ነው ቆንጆ ነው ንጉስ ነው ኸሊፋ ማለት አሁን የምታውቋትን ሳውዲ እነ የመንን እነ ግብፅን እነ ሶሪያን እነ ኢራቅ እነ ኢራን ይሄን ሁሉ የአረቡን ግዛት ይገዙ የነበሩ ኸሊፋ ይባላል የዓለምን 1/3 አስተዳድረው ያኔ ይሄ ወጣት ንጉስ ሆነ ያባቱ ስልጣን ታዲያ የሚያምረውን ጋውኑን ለብሶ የንግስና ዘውዱን አርጎ ራሱን መስታወት ላይ ተመለከተ በጣም ያምር ነበር በራሱን ተገረ ያ ሱለይማን አንተ ሻቡን መልካ አንተ ወጣቱ ንጉስ እኮ አንተ ነህ በራሱ ተማረከ ወር አልተቀመጠም ሱለይማን ታመመ ወሩ ሳይቆይ ወደ አኺራ ተሻገረ ሙእሚን ራሱን ሲያይ ጥሩ ቁርጥ ተቆርጦ ሊሆን ይችላል አዲስ ልብስ ለብሶ አምሮበት ራሱን ሲያይ መስታወት ውስጥ ምን ማለት እንዳለበት ነብዩ አለይሂ ሰላቱ ሰላም አስተምረውታል اللهم كما حسنت خلقي فحسن خلقي الله ወይ ተክለቁ መና እንዳሳመርከው ባህሪንም ስነ ምግባሬንም አሳምረው በሉ ብሏል ነብዩ አለይሂ ሰላቱ ሰላም አንዳንዱ የቤቱ ሐሲድ እሱ የልጆቹም ሐሲድ እሱ የሚስቱም እሱ ነው ሳያቀው ያጠቃቸው ከልክ ያለፈ ተገርሞት መደነቅ በፋብሪካ በርሻ በቤት በመኪና በልጆች በሚስተቁንጅና ልክ ስታያት ቢስሚላህ ማሻአላህ ተባረከላህ ጓደኞቹ ቤት ቢስሚላህ ማሻአላህ ተባረከላህ የመኪና ገዛ ቢስሚላህ ማሻአላህ ይሄ ነው የሚሰብር ይሄ ነው የሚጋርደው ለዛ ነው ወደ እርሻው ሲገባ ያ ሱረቱል ካህፍ ላይ የተጠቀሱት ሁለት ግለሰቦች ወለውላ ኢዝ دخلت جنتك قلت ما شاء الله لا قوه الا بالله አትልምልኝ ፋብሪካን ስታይ ድርጅትህን ቢሮህን ስራህን ውጤትህን መጽሐፍህን ንግግርህን የህይወት ስኬትህን ስታይ ቢስሚላህ ማሻአላህ ተባረከ الرحمن ይሄ አይንን የምትሰብርበት ወደ ልጆቻችን ህይወት ከመጣ ይሄው ለጣፋንታ በስፋት ተመለከተዋል ልጆችን ሰርግ ሲባል ዱዓ እናደርግላቸው አንጠብቃቸው አቁለጭልጨን አወልሶፍን ሻማያጅ ናቸው ኬክ አቅራቢ ናቸው የማን ልጅ ነች ታምር ተብላ የተበላች ብዙ ልጅ አለች አንዲትና በጦት ማጠባት በጥጦ አለማጥባት የሚል ኮርስ ነበርና እዛ ተሳተፍኩ ትላለች ልጇ በደንብ ይጠባ ስለነበረ የሱን ታሪክ ልትናገር መድረክ ላይ ወጣች እኔ ልጄ በደንብ ነው የሚጠባው ልጄ በጣም ጤነኛ ነው በሁለት አመቱ ቆመ አሞታያቅ ትጋቱ ንቃቱ መድረክ ላይ ወጣ ዘረዘረች ቢስሚላህ ማሻአላህ ይላ ከፕሮግራም ወጥተን ስለር ትላለች ልጄ ተወደቀ እግሩስ ካሁን ሽባ ነው ትላለች ልጆቻችን አደባባይ እናወጣቸዋለን ዱዓ እናደርግላቸው ቢስሚላህ ማሻአላህ የለም ቁል አዑዙ ቢረቢ الناس እየቀራን ማሸት የለም ለአይን ለቀቅናቸው ጎበዝ ተማሪ የተባለ ሲቀጭ አቤት ሲያምር የተባለ ሲጠውልቅ አቤት ባህሪው ያለ ያጨበጨብንለት ዙሮ ባህሪው ምን ደካው ተቀየረ እስኪባል በየቤቱ ይህን ታሪክ እንሰማለን العين حق ሰው ሐስዶም ይሁን ተገርሞ ወዶን ተደንቆ ሲያይ ቢስሚላህ ማሻአላህ ሱካላት አሊያም አንተ ራስን በዱዓ ማጠብቅ ሆነ የአይን ራት ሆነ ባለፈው ቃል የገባሉ ይሄን ለማውራት ነው ወሊድ ابن عبد الملك የሂሻም ወንድም ነው እሱ ያኔ ንጉስ ይያለ ዑርወት ኢብኑ ዙበይር ወዳጁ ነበር ይዘይረው ሄድ ከዑርዋ ጋር መሐመድ የሚባል ልጅ አለው በጣም ቆንጆ ልጅ ነበር ሚያምር ልብስ አለበሰው ወደ ንጉሱ ነውና የሚወስደው ልክ ሲገባ አይኑ ላይ አረፈ ما هذا الغلام ይህ ሚያምር ልጅ ማን ነው وما هذه الثياب ይህ ሚያምር ልብስስ ምንድነው አለ ንጉሱ አዳነቀው አጨበጨበለት ተገረመበት ከዛም ልጁ ሊጫወት ከቤት ወጣ
ከግመሎቹ ጋር ሲራገጥ ግመሉ አንገቱ ላይ ቆመችና ወደ አኺራ ተሻገረ። አይን ሐቅል ሚስተባበል ነገር የለም። ነብዩ አለይሂ ሰላቱ ወሰለም አንዴ ወደ ኡሙ ሰለማ ቤት ሲገቡ አንዲት ሴትን ሕፃን ልጅ አዩዋት። ጠሯቸው። ይቺ ልጅ የሰው አይን አግኝቷታል፣ ፊቷ እየተቀያየረ ነው፣ ዱዓ አድርጉባት። ዘምዘም ውሃ እየረጨ ቁል ሁወላህ አሐድ እየቀራህ ልጆችህን ማሸት፣ ሲተኙ ከተኙበት ቦታ ሄደ ዱዓ እያደረግ ጸጉራቸውን ገላቸውን ደበስበስ። ትምህርት ቤት የገጠማቸው ጉዳይ ካል፣ መንገድ ላይ ያያቸው ነገር ካል፣ መንፈሳዊውን ሕክምና እነሱ ቁርአን ላይ እስኪደርሱ አንተን የምታግዛቸው። ነብዩ አለይሂ ሰላቱ ወሰላም በጣም የሚያምሩ ሁለት የልጅ ልጅ አሏቸው፣ ሐሰንና ሁሰይን የሚባሉ። ከጎን ቀርበው ነብዩን የሚስሟቸው፣ ሶላት ሲሰግዱ ላያቸው ላይ የሚወጡባቸው ውብ ልጆች አሏቸው። ታዲያ እነዚህን ልጆች ይዙና የሰይድና አሊ ልጅ የፋጡማ ልጅ ናቸው፣ ዱዓ ያረጉላቸው። አዑዙ እጠበቃለሁ ቢከሊማቲላሂ ታም ሙሉ በሆነው የአላህ ስም ሚን ኩል ሸይጣንን ወሀማ ከየትኛው ሸይጣንም ከየትኛው መርዝም እጠብቃችኋለሁ በአላህ ቃል ይላል። ወሚን ኩል አይን ላማ አጥቂ ከሆነች አይን በአላህ እጠብቃችኋለሁ ብለው ዱዓ ያረጉላቸው። ዱዓውንም ሲጨርሱ እንዲህ ነበር ይላሉ፣ አባቴ ኢብራሂም ልጆቹን እስማኤልና ኢስሐቅን እንዲህ ነበር ዱዓ በዚህ ነበር የሚያረጉላቸው ይላል። አሁን ዱዓ የሚያረግ አባታን ልጆቹን የሚያሻሽ ቁርአን የሚቀራባቸው ዘምዘማ እየረጨ የሚያሻቸዋል የለም። ይሄ ልጅ ባህሪውን ለወጠ እንላለን፣ እንዲሁ ምንነካው እንላለን። ሚዲያ ላይ አውጥተኸው በየሰርጉ አብለጭልጭኸው በየፕሮግራሙ ወስደኸው አቤት የሷ ልጅ አቤት የሱ ልጅ እንዲባል አጋፍተኸው መከላከያ ሳታደርግለት እንዴት አይተካ? እርግጥ ነው ጠዋት ስታስወጣው ብርድ እንዳይመታው ጃኬት ታረግለታል፣ እንዳያመው ሕክምና ታረግለታል። ይሄ አካላዊ መንፈሳዊ ሕክምና ነው። ቁርአን ዚክር የግድ ራሳችን ልንጠብቅበት የሚገባን መሰረታዊ ሕክምናዎች አሉ ለኛ ለልጆቻችን። ነቢዩላህ ያዕቁብ የአይንን ጥቃት ስለሚያውቁ ከአባታቸው ኢብራሂም ከአያታቸው የወሰዱትን ልጆቻቸው ዩሱፍን ፍለጋ ወደ ግብጽ ሲገቡ አንድ መመሪያ ሰጥቷቸው፣ ያ ቡነየ ልጆቼ ላ ተድኹሉ ሚን ባብን ዋሂድ በአንድ በር ግር ብላችሁ አትግቡ። ዑስባ ናቸው፣ ጭፍራ ናቸው፣ የነቢይ ልጆች ናቸው፣ ወንድማማች ናቸው፣ ውበት ግርማ ሞገስ ወጣቶች ናቸው። የማን ልጅ ነው ተብሎ ትኩረት ትስባይ ተበታተናችሁ ግቡ። በእርግጥ ከአላህ ውሳኔን ያላድናችሁ፣ ውሳኔ በሱ ነው። የሚንበካም ካለ በአላህ ይመካል። ልጆችን መጠበቅ፣ ልጆች ላይ ዱዓ ማድረግ፣ ልጆቹ ሲተኙ አያተል ኩርሲ ቢቀሩ ማዘዝ፣ ከቻሉ በውዱ እንዲተኙ፣ ገደም ሲሉ ቢስሚከ አላሁመ አሙቱ ወአሕያ እንዲሉ፣ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ እንዲሉ አሳሐፍዘን ከተኙበት እየሄድን እንቅልፍ ሲወስዳቸው በተረት አይደለም እኛ የምናስተኛው በዱዓ። ነጩ ተረት እያነበበ ያስተኛቸው፣ እኛ ዱዓ እያለን የምናስተኛቸው። ልጆቻችን የእኛን ጥበቃ የእኛን ዱዓ ለአቅም እስኪደርሱ የእኛን ክትትል ይፈልጋል። አላህ ከዐይንና ሱ ሁሉ ይጠብቀን። አላ ወፈዐሉ ልኸይራት ወስተግፊሩ ረበኩም ፈጡባ ለልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ችግሩን ካነሳን መፍትሄውን መጥቀስ ግድ ይለናል። የመጀመሪያው መፍትሄ ሶሻል ሚዲያ ላይ ራሳችንን ማስጣት እናቁም። ሰርጎቻችን፣ ፕሮግራሞቻችን ሁለመናችንን አደባባይ አናውጣ፣ እንሰትረው። ላይክ፣ ኮሜንት፣ ጭብጨባ ስታምሪ ስታምር አቤት ሰርግ አቤት ለመባል አናውጣው። ምን ወጣበት ግዴታ ካለ ዱዓ አርገን እንውጣ፣ ቁርአን ቀርተን እንውጣ፣ ዚክሩን ብለን እንውጣ። አሊያ ተጠቂዎች ነው። ሶሻል ሚዲያውን ተመልከቱ። አብዛኛው ሰርግ መዝለቅ ያልቻለው የሶሻል ሚዲያ በሽታ ውጤት። ሰርጉ ይጨበጨብለታል፣ አይቀጥልም። ከቀጠለም ጤናማ አይደለም ጋብቻ።
ኢትዮጵያ ውስጥ አሁን የፍች ሬቱ 25% ደርሷል አይደል? ከተጋባው ውስጥ ከአራቱ ሰው አንዱ ይፋታል የሚያሳየው ዳታ የ2025። ከቀጠለም ጤናማ አይደለም። አይን በልቶታል ሰርቆ፣ ትዳሩ አይን አግኝቶታል፣ ተጠቅቷል ቀድሞ። ከሶሻል ሚዲያ ራሳችን እንገድበው። ሁለተኛ ፕሮጀክታችን ሁሉ በመደበቅ ታገዙ ብለዋል ነብዩ አለይሂ ሰላቱ ወሰላም። አንዳንዱ ምንም ሳይሰራ የሚያወራው ነገር ብዙ ነው። እንዲህ ልከፍት፣ እንዲህ ልሰራ፣ እንዲህ ሊሳካልኝ፣ እዛ ስራ ልገባ ነው አሉ። ትንሽ ያዘው እስኪ ውጤትህ ይናገር። ስታስመርቅ ጥራቸው። በጣም ለቅርብ አሊያም ለምታምናቸው ሰው ካልሆነ ሐጃን ሁሉ አትናገር። ነብዩ አለይሂ ሰላቱ ወሰላም እስተዒኑ ፊ ቀዳኢል ሐዋኢጅ ቢልኪትማን፣ ሐጃዎቻችሁ ጥግ እስኪደርስ ደብቁት፣ ለሁሉ ሰው አታውሩ። አንዳንዱ ገና ያሰበውን ሁሉ ሚዲያ ላይ ቀርቦ ያወራል። ደግሞ እንዲያቀደናል ይሄ ይበላ። ሐጃዎቻችሁን እስክትቋጩ እፈኑት አሉ ነብዩ አለይሂ ሰላቱ ወሰላም። ሊአነ ኩሉ ዚ ኒዕመትን መሕሱድ፣ ባለጸጋ ሁሉ ሐሲድ አያጣውምና። አጀንዳዎቻችን ወደ ፍሬ እስኪመጡ አንተ ጋር ይቀር፣ ባለቤት ጋር ይቀር። በጣም የቅርብ ወዳጆች፣ ዱዓ የሚያደርጉልህ ሸኾች፣ ኡስታዝ ለአንተ ኸይርን የሚሹት መሃል ላይ ብቻ ቆይ። ውጤቴ ሀልኔ እናገር ስጨርስ። ሶስተኛ አዱዓ ወዚክር፣ ዱዓዎችን እናብዛ። አዝካር ሰባ ወለመሳ ያለ ሰው አይን ያገኝ። ቁል ቁል ሁወላሁ አሐድን ጠዋትና ማታ፣ ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ የሚቀራ ሰው አይንና ስም ሲሕርም ምንም አያገኝ። መጠበቂያ ነው አላህ ያወረደው። ቁል በል አዑዙ ቢረቢል ፈለቅ ሚን ሸሪ ማ ኸለቅ፣ ከፈጠረው ሸር ሁሉ። ይህን ብለህ ወጥተህ ችግር አይከትም። ሶላተል ጀማዓ ሳታቋርጥ፣ ውዶ ሳታቋርጥ አይንም ሲሕርም አያገኝ። ወደ ቁርአን ወደ ሐዲስ። አንዳንዱ የአይንና ሕክምና ተብሎ አዋቂ ቤት ይሄዳል። እሱ የእስልምና መስመር አይደል። ለልጆቹ የሆነ ነገር ያንጠለጥላል። እንዲህ አይነት እስልምና የለም። አረብ ሀገር ውስጥ ሰርግ ሲደረግ ሰርጉ እንዳበቃ ታዳሚዎቹ የጠጡበት ቡና ፍንጃሎቹ ተሰብስበው ያን ታጥቦ ልጅቱ እንድትታጠብበት ይደረጋል። ይሄ እስልምና አይደለም። አይንናስ የምንከላከለው በቁርአን በሐዲስ በዚክሮች። ሱረቱል በቀራ የሚቀራበት ቤት ሸይጣን አይገባም ተብሏል። ቤትህን ጠብቅ። ስትተኛ ማታ ከፍተኛ ድምፁን ዝግ አድርግ። ቴሌቪዥኑ ምን ይሰራል? አሁን እየተጠቀምክበት አይደለም። ሞባይል ላይ ያለው ቴሌቪዥኑ የግድግዳ ማሳመሪያ ነው። እስ የሚል ቁርአን ከፍተህበት ተኛ። ሙሉ ሌሊት ይቅራ ቤት። እላይም ክፈተው። ጠዋት ላይ አዝካር ሰባህ ክፈተው። ልጆች ትምህርት ቤት እስኪሄዱ ያዳምጡ። ቤትህን በቁርአን እጀብ፣ በዚክር እጀብ። ያኔ ሸይጣን አንተ ቤት አይገባ። ስትቀመጥ ቢስሚላህ በል። ማን ተተክቶ እንደነበር አታውቀው። አልጋችሁን አራግፋችሁ ቢስሚላህ ብላችሁ ተኙ ተብሏል። በየቦታው የሚሰገድበት ዚክር ያለበት ቤት ሸይጣን አይገባም። አይንና ሳያጠቃ እንጂ ብዙ ሰው እኮ ሚዲያ ይወጣል በአላህ ጥበቃ ውስጥ ስለሚኖር ነው። ነቢዩና አለይሂ ሰላቱ ወሰላም ቁረይሾቹ እኮ ይህን ዳዕዋ ለመስበር በአይን ሊያስወጓቸው እኮ ጥረዋል። ወየካዱ ለዚነ ከፈሩ ለዩዝሊቁነከ ቢአብሳሪሂም፣ ረሱሉን ሲወጡ ጠብቀው በአይን ሊያጠቋቸው እኮ ጥረዋል። ቁርአን ጠቅሶታል። ይልታል ግን በአላህ ጥበቃ ነው፣ በአላህ ከለላ ውስጥ ነበር። ነቢዩ አለይሂ ሰላቱ ወሰላም ዚክሩን ማብዛት፣ ዱዓውን ማብዛት። እሱን ካረግና አይንና ሱ ሳይነካን፣ ሲሕሩ ሳይጎዳን፣ ጤነኛ ሆነን ቁርአኑን ይዘን ሐዲሱን ይዘን ከቤት ስትወጡ ዱዓ አርጋችሁ፣ ስትገቡ ዱዓ አርጋችሁ፣ መኪና ቢስሚላህ ስትነዱ ቢስሚላህ። ነቢዩ አለይሂ ሰላቱ ወሰላም ከቤት ሲወጡ ትላለች ኡሙ ሰለማ ወደ ሰማይ ይመለከቱና ቢስሚላህ በአላህ ስም ተወከልቱ ዐለላህ፣ በሱም ተደገፍ፣ ወላ ሐውለ ወላ ቁወተ ኢላ ቢላህ፣ ከሱ ውጭ ኃይልም ብልሃትም የለም ይሉ ነበር። ወደ ሰማይ አማተረው ትላለች ኡሙ ሰለማ። ሰሒህ ሐዲስ። እንዲህ ብለህ ከወጣ ሸይጣን አይቀርብ። ለሌላኛው ሸይጣን ተወው፣ በአላህ ጥበቃ ስር ነው ይለዋል። እስልምና ችግር ነግሮ መፍትሄውን ሰጠ። የተጠቀመ ስኬታማ፣ ያመለጠው አዳለት። ሁሉን ያልነገሩን የለም ነቢዩ አለይሂ ሰላቱ ወሰላም። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰልሙ
طول المدى، فصلاتكم وسلامكم نورا لكم بأمسكم وفي يومكم ولكم غدا. إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء. اللهم إنا نعوذ بك من زوال نعمتك وتحاول عافيتك وفجاءة نقمتك وجميل سخطك يا أرحم الراحمين. اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار.